እናቶች፣ የጨዋዋ እህት ጀግናዎቹ ህይወታችሁን ልጃችሁን ለማኖር ብላችሁ ስደት ላይ ያላችሁ የኔ ጀግናዎች እንደ ሻማ ቀልጣችሁ መስዋዕት እየከፈላችሁ ላላችሁ ትልቅ ክብር አለኝ። ፈጣሪ በያላችሁበት ይጠብቃችሁ ይጠብቀን። ለኛም እፎ የምንልበትን የማታ እንጀራ ይስጠን። ዋናው ጤና ነው። ለሀገራችን ደግሞ ሰላም ፍቅሩን ይስጠን እላለሁኝ። አስተያየት መታችሁ ለምትሰጡኝ በሙሉ እጃችሁን ቁርጥማት አይንካው። ውድድድ ነው ማረጋችሁ ማለት ነው። ፈጣሪ ጠብቀን በያለንበት። ዛሬ እንግዲህ ሰርፕራይዙን እንዳያችሁት በጣም ደስ የሚል ነበረ። ያው ሩታ ቤትም አይደለም እንዳየነው የተምር ሪል ስቴት ባለቤት እንግዲህ እዛ ቦታ ነው ማለት ነው። ተምር ሪል ስቴት ጋር ሲሄድ አብርሃም ዛሬ መጀመሪያው አይደለም። መጀመሪያ ጊዜ ሩታዬ እና አብርሃም ሄደው በሩታ ስም ቤት ተገዝቶ ነበር ታውቃላችሁ። መጀመሪያ በአብርሃም እና በሩታ ማለት ነው። ከዛ ቀጣይ ደግሞ ሩታዬ ልዑልን ወልዳ ከቡታጅራ አዲስ አበባ ቤቷ ሲገባ አብርሽ በድጋሜ የቤት ባለቤት ብሎ ሰርፕራይዝ አድርጓታል። ጋሽዬንም እንዲህ ሰርፕራይዝ ተደርጓል። እንግዲህ ተምር ሪል ስቴት ጋር አብርሃም ለአራተኛ ጊዜው ነው ማለት ነው። ቤተሰብ ነው በነገራችንና አሁንም እንግዲህ የግሉ የሱቅ ባለቤት ስለሆነ እኔ ደስ ብሎኛል። እንኳን ደስ አለክ ማለት ነው የምፈልገው። እንደዚህ ደግሞ ፈገግ ብለክ ስላየነክ ብዙም እየሳቀ አልነበረም። አይታችሁታል አብርሃም። አሁንም አልዳነም በሉና ደግሞ ነገ ሌላ ብጥበጣ አምጡ ማለት ነው። በእውነት እኔ አንዳንዴ እናንተ ላይ ያለው መንፈስ ነው መሰለኝ ሾጥ የሚያረጋችሁ። እንደዚህ የምትሉ ሰዎች ሂዱና ሕክምና ውሰዱ። ምናልባት የእናንተ ጭንቅላት ይሆናል የፈዘዘው እንጂ እንደምታዩት አብርሃም ደህና ነው። አብርሃም ምንም አልሆነ። አብርሃም አልተደገመበትም። እኔ ሁሌም እንደምለው ማለት ነው። በእውነት ብዙዎቻችሁ ደግሞ ስለ አብርሽ ጤንነት እያሳሰባችሁ ያላችሁ ነበራችሁ። ይኸው ጤናው እንደምታዩት ነው አብርሽ ማለት ነው። እና አምሮበታል። እንኳን ወደ ተምር ሪል ስቴት እንዲሁም 500K ግማሽ ሚሊዮን የሰብስክራይብ ስላገኘክ እውነቴን ነው ደስ ብሎኛል። ዩቲዩብ ቻናል ይከብዳል አብርሃም። ይሄ ቻናል 500K የገባው የሩታዬ ልፋት አለበት ልንገራችሁ። እውነቴን ነው። ሩታ በዚህ ቻናል ለማሳደግ ብዙ መስዋዕት ከፍላለች። አብርሃም ቡታጅራ የነበረ ጊዜ 100 ሰብስክራይብ እንኳን የሌለው ልጅ ነበረ። 100 ሰብስክራይብ ማለት ነው። እና አስቡት በቅርብ ጊዜ ነው አብርሃም ተወዳጅ የሆነው በዩቱብ መንደር በዓለም የታየው። እንደገና ደግሞ የዩቱብ ራሱ ሰርተፊኬት የሰጠው ማለት ነውና ሩታ ከመጣች ነው። ይሄ የአንቺ ውጤት ነው ሩታዬ፣ ጀግናዋ የልዑልዬ እናት አትበገር። እውነት ለአንቺም ይገባሻል። አንቺም ከ300 500 ገብተሽ ከ500 1 ሚሊዮን 2 ሚሊዮን ገብታችሁ ለማየት ለማክበር ያብቃችሁ ያብቃን ማለት ነው የምፈልገው። ማታ በነገራችን ጠርጥሬ ነበር። አንድ ወይ ሩታ ነፍሰ ጡር ናት፣ 2 የ500Kው ሰርፕራይዝ ነው ብለናል ማለት ነው። እንግዲህ ግማሹን ያወቃችሁ ትኖራላችሁ። ለማንኛውም ኮሜንታችሁን ቼክ እናደርጋለን ማለት ነው። እውነቴን ነው ትክክል የመለሰ ቃሌን አላጥፍም። ዱባይ ውስጥ ላላችሁ ነው ታዲያ የ15 ብር ሄሎ ካርድ ወደ ኢትዮጵያ ለእናታችሁ፣ ለልጃችሁ፣ ለፍቅረኛችሁ፣ ለአባታችሁ፣ ለወንድማችሁ ይሁን የምትደውሉበት የ15 ብር ካርድ በቃ ለአንድ ሰው ወይ ለሁለት ሰው እሰጣለሁ እያለሁ ማለት ነው። እና ግን ኮሜንታችሁን አይቼ ነው። ለማንኛውም እሺ ቃሌን አላጥፍም ተናግሬያለሁ። እና ምን ልላችሁ ፈልጌ ነው የዝሙተኞች ጀማ እንደው እንዴት ናቸው ግን እንዴት ናቸው? ዛሬ የሉም ኮሜንት እኔ እንጃ ዛሬ የሉም ማለት ነው። ግን የሆነ ፎቶ ፖስት ባረኩላ የሩታና የአብርሃም ጋር የቆየ ቪዲዮ ነው። ተቀነባብሮ ነው የምትሉት የምትይው ልጅ ምን ሆነሽ ነው? አይንሽ ማየት ትቷል ወይንስ አንቺም ደንዝዘሽ ነበር እንደ አብርሃም ከዚህ በፊት? እውነቴን ነው። ይሄ ቪዲዮ አዲስ ነው። እዚህ ጋር አብርሃም አለ፣ ፈረንጆ አለ፣ ማን ነው ይሄ ኖቤል አለ እንዴ እዩ አለ።
ሌሎችም አሉ። በቃ የአብርሃም ወዳጆች፣ ንጹህ ወንድሞች ለሩታዬ ሲቆረቆሩ የነበሩ ወደ ትዳርክ ተመለስ፣ አብርሃም ዝሙት አይጠቅምክም ሲሉ የነበሩ ጀግናዎች አያችሁ ነበሩ። ይሄ ቪዲዮ አዲስ ነው፣ የቆየ አይደለም። ለማንኛውም ብታምኑ ባታምኑ ማለት ነው። እና ኤፋዬም እንግዲህ በጣም ደስ ብሎታል። ያው አብርሃም ትንሽ ደንግጦ ነበረ። አንደኛ ያልጠበቀው ነገር ነው። ሁሉም ሲጠብቀው የነበረው ሩታ እንደ በፊቱ እየጮኸች አብርሃምን እየጎተተች ትይዘዋለች፣ ታስረዋለች ብለው ነበረ የጠበቁት ማለት ነው። እና በእውነት አብርሽ በዚህ በሩታ ሰፕራይዝ ይደረጋለሁ ብሎ አስቦ አልሞ ማያውቅም። ብዙዎቻቸው እንግዲህ ትናንት ኮሜንት ላይ ሲያሯሩጡ የነበሩት ሩታ ድጋሜ ልታሳድስበት ነው፣ አዎ ድግምቱን ልታረግበት ነው ስትሉ ማለት ነው። ምድረ ድግምተኛ፣ አዎ ምድረ ዝሙተኛ፣ ምድረ ሴሰኛ። እውነቴን እኮ ነው። እኛ ይውላችሁ ፍቅር ይበልጣል። ሩታዬ አብርሃምን ያገኘችበት መንገድ በፍቅር ነው። ስለዚህ ፍቅር ይበልጣል ያልነው እንጂ ይሄ እናንተ የምትሉት የሰይጣናዊ ስራ ሩታዬ የለችበትም። በእውነት በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። አብሶ እዚህ ጋር 3 እብዶችን አለማየቴ እውነቴን ነው። እንደኔ ተደሰተ ያለ አይመስለኝም። ሁላችሁም ደግሞ ተደስታችኋል። ሄርሜላንም አላየንም፣ አሁንም እንዳያሳየን፣ ሄርሜላን እንዳያሳየን። እውነቴን ነው የምላችሁ ከአብርሃም እና ከሩታ ህይወት እንደው ፈጣሪ ነቅሏት እንዲያወጣት ዱአ አድርጉ፣ ጸሎት አድርጉ። እግዚአብሔርን ነው የምላችሁ። እንደው ልጃቸውን በሰላም ያሳድጉበት፣ እንዴ በሰላም በፍቅር ያሳድጉበት። ፈጣሪ አሁንም ፍቅራችሁን እውነቴን ነው እንዲኬ ቆርሳችሁ ለአብርሃም 500 ሰብስክራይብ ቆርሳችኋል። እናንተ ደግሞ ድጋሚ ተጋብታችሁ ጋብቻችሁ ላይ ኬክ እውነት ቆርሳችሁ ጠላት ቅጥል ሲል አንገቱን ሲደፋ ማየት ነው የምንፈልገው። ሩታዬ እውነት አንቺ ጀግና ነሽ። ለዚህ ቻናል ማደግ ያንቺ አስተዋጽኦ አለበት። ተሰድበሽበታል፣ በእውነት በጣም ብዙ ነገር ተብለሽበታል፣ በጣም አልቅሰሽበታል። ሁሌም እንደምለው አሁን ለመጣችሁ እዛ ጋር የተሰበሰቡ ዩቱበሮች በሙሉ ሩታዬ ከመጣች የተከፈተላቸው ነው። እነኛ አሁን የመጡት ባይዘዌ ቡታጅራ ላይ የዩቱበር ስም እንዲነሳ ያደረገችው ሩታ ጀግና ናት። ልንገራችሁ ማለት ነው። ሩታዬ ጀግናዋ ናት። መጀመሪያ ለምለም አለች። የማልዋሻው ነገር ለአብርሃምም ሆነ ወንድሞቿም የከፈተችው ለምለም ብትሆንም ግን በዓለም ላይ ተወዳጅ ፍቅር እንዲሰጡ ያደረገችው ሩታዬ ናት ማለት ነው። እና ሁላችሁም የቡታጅራ ስም እንዲነሳ በዩቱበሮች ያደረገችው በሩታ ሰበብ ስለሆነ ይሄ የእሷ አስተዋጽኦ፣ የእሷ እንባ፣ እውነቴን ነው የእሷ ሁሉ ነገር ውበት፣ ድምቀት ያለበት ቻናል ሰብስክራይብ ነው። ሩታዬንም ልታመሰግኗት ይገባል ማለት ነው የምፈልገው። ደስ ብሎኛል። ዛሬ የደስታ ነገር ነው እንጂ ሌላ ነገር መናገር አንችልም። አዎ አይቻልም ማለት ነው። በእውነት እኔ ደስ ብሎኛል። በነገራችን በዚህ ልክ አልጠበቅንም ነበረ። የጠበቅነው ያው ሌላ ነገር ነው። እኔ ወይ ነፍሰ ጡር ትሆናለች ብለን ነው። ግን ቡዜ እንዴት አምና ቀረች። አብርሃም ወደ ሩታ እንዲሄድ ፍላጎትም ስለሌላት ማለት ነው። እና እቺስ ውሻ ሴሰኛ ዝሙተኛ ሴት እንዴት አልመጣችም ማለት ነው። እሷንም አላየንም። እንግዲህ ዛሬ አቤል የት ጠፋ ብዬ ነበረ። አቤልን አይተነዋል፣ በራሱ ቻናል ብቅ ብሏል። እሱ ምንድን ነው ሶሲ እንግዲህ በድጋሜ ኤፍሬምን ሩታን ይቅርታ እንድትጠይቅ እፈልገዋለሁ እያለች ነው የምትገኘው ሶሲ ማለት ነው። እና በዚህ ውስጥ እናውራ ስለሱ። ሶሲ እንደዛ ብትለውም እሱ ደግሞ እያስመሰለ ያው ይቅር ብያለሁኝ እያለ ነበር ማለት ነው። ሶሲ አሁን ላይ እኔ ጭቅጭቅ አልፈልግም፣ ከህይወታችን መውጣት ያለባቸው መውጣት ይኖርባቸዋል እያለች ነው። እንግዲህ እዛ ጋም ሌላ ጦርነት እንደሚፈጠር ልብ ብላችሁ አሁን ተመልከቱልኝ ማለት ነው።
ሶሲና ማርቲም እንግዲህ እንደ ሩታና እንደ ሄርሜላ መሆናቸው አይቀርም። መጨረሻ ላይ ሶሲዬ እንዲህ አቋሟን ሳየው የሩታ አይነት እልህ ያለባት ልጅ ነው የምትመስለኝ። እንዲህ ስታዩት ትንሽ ናት እንጂ ማለት ነው። እና በእውነት እርቅ የማይወድ እውነቴን ነው ሴጣን ነው። የሰው ደስታ የማይወድ ሴጣን ነው እንጂ ማንም ቢሆን የሰው ደስታ ያስደስተዋል ማለት ነው። እግዚአብሔርን ነው የምላችሁ። ስለዚህ ሩታንም ሆነ አብርሃምንም ሆነ በዚሁም ልክ ለነ አብርሃም ላይክ ኮሜንት እንዲሁ እያደረግን ላለ ነው ለጀግናዎቹ ምስጋና ልታቀርቡ ይገባል። ክርስቶስን ነው የምላችሁና በብዛት አሁን ገብታችሁ ቻናላችሁ ላይ አናላይስት ላይ ብታዩ የአረብ ሀገር ናቸው ሰብስክራይብ የሚያደርጉት ላይክ የሚያደርጉት ቪዲዮ የሚያዩት ብዙ ጊዜ የሚያደምቁት። ለነሱ ልታመሰግኑ ይገባል። እስቲ አንድ ጊዜ ኬክ ገዝታችሁ ቆረሱና አመስግኑ። በእውነት በመላ ዓለም በስደት ላይ ላሉ እህቶቻችሁ ማለት ነው። ለዚህ ቻናል ማደግ ሚናውን የሚጫወቱት ስደት ላይ ያለነው እህቶች ወንድሞቻችሁ ናቸው። በነገራችን ማለት ነው። አብሶ በግሩፕ እየሆኑ 2-3 ስልክ እየቀያየሩ ሰብስክራይብ የሚያረጓችሁ የምናደርጋችሁ አለም ማለት ነው። እና እኛ እኮ የዋህ ነን፣ ለራሳችን አንሆንም እንጂ በእውነት ለሰዎች በጣም መልካም ነን ማለት ነው። በዚሁ እንግዲህ ያው ስለኛ መልካምነትም ልናገር ብዬ ነው። እኔ ደስ ነው ያለኝ። እንኳን ደስ አላችሁ በድጋሚ ማለት ነው። ሩታዬ ደግሞ ዛሬ በጣም ነው እምር ያለባት፣ ውበቱን ደፍቶባታል። በነገራችን ድሮም ቆንጆ ናት። ቀን በቀን ደግሞ ውበቱን እየደፋባት ነው የመጣው ሩታዬ ማለት ነው። ቱ ካይን ያውጣሽ ፈጣሪ፣ ካይን ያውጣሽ፣ ጠላቶችሽን ያዝልሽ። እውነት ከባልሽ ጋር በፍቅር የምትኖሪበትን ልዑልዬን በሰላም የምታሳድጉበትን ቀን ነው እኛ የናፈቅን ማለት ነው። አብርሃምንም እንግዲህ በዚህ ልክ ፈገግ ብለክ ስላየንክ ያው ታመካል ስላሉ ነው እንጂ ድሮም አንተ ብዙም ፊትክ የሚፈታ አይደለም፣ ጭጋግ ነገር ነው። እውነቱን ነው የማወራው፣ መደበቅ አልችልም ማለት ነው። በእውነት ዛሬ ማየታችሁ ከሆነ ብዙ ፈገግ እያለ አይደለም። ደንግጦ ይሁን ምን ተፈጥሮ ይሁን አልገባኝም። አይታችሁታል። እና መጨረሻ ላይ ግን ያው በደንብ አውርቷል። አመሰግናለሁ ተምር ስቴት እያለ ሲያመሰግን ነበረ። ሄዶም እንግዲህ ማብራሪያ ራሱ ስትጠይቅ የነበረችው ሩታ ናት። መጀመሪያው እንዴት ክፍያው ስንት እንደሆነ ከስንት ካሬ እንደሚጀምር እሱንም በደንብ ነው ያብራሩት ማለት ነው። እንግዲህ እነሱ እዛ ጋር ማስታወቂያ እየሰሩ ነው። ገብቷችኋል? ለማንኛውም ይሄ ማለት አንድ ሰው ይሄንን ኢንፎርሜሽን አይቶ ሄዶ ተገዛ፣ ለአብርሃም የሚታሰብለት ኮሚሽን አለ ማለት ነው ጋይሶች። እና በሱ ስም ስትሄዱ የሆነ ፐርሰንት ቅናሽ አለ እንጂ ሁሉም እየተነሳ አሁን ለእናቴ ቤት ገዛው፣ ለባሌ እንዲካረኩ፣ ለሚስቴ የሚለው እንዳታምኑ ማለት ነው። እና ገዝተው ሳይሆን ማስታወቂያ እየሰሩ ነው። እንደዛ ነው፣ መታደል ነው። ይሄንንም ማለት ነው። እና ታዋቂ መሆን አለባችሁ። ይህንንም ለማድረግ በእውነት እኔ ደስ ብሎኛል። እንግዲህ አብርሃም ለ4ኛ ጊዜ ነው ይሄ ቻንስ የደረሰው። በጣም ነው ደስ የሚለው በእውነት የዋ ስለሆነ በቃ ደስ ይላል። የዋህነቱን አይቶ እንግዲህ ሰርፕራይዙን በጣም አስደንግጦት ነበረ። የነገውን ፈጣሪ ያውቃል። ነገ ደግሞ ቀጣዩን ሙሽሚት ምን ብላ እንደምትመጣ እሱን የምናየው ይሆናል። ለዛሬ ግን እዚህ ጋር አብርሃምን ለማስደሰት ከሩታዬ ጎን ሆናችሁ ይሄንንም ኬክ ላዘጋጃችሁ ለኤፋም በእውነት ኤፋ ሰሞኑን በጣም ሲጨነቅ ነበረ። አብርሃም ቡታጅራ እንዳሄድ ሩታን ሌላ ነገር ይፈጠራል እያወቅሽ ልፋታችን ለምን ገደል ይገባል እያላት ነበረ። ግን ምንም ነገር እንግዲህ እስካሁን ሰላም ነው። ወንድሙን ደግሞ በዚህ አይነት ፈገግ ብሎ ስላየው ተደስቷል። ለምን የአብርሃም ፈገግ ማለት ለሩታም ሆነ ለኤፋ ትልቅ መልእክት አለው፣ እወቁ ማለት ነው። ለምን እንደሆነ ታውቃላችሁ? አብርሃም ሆን ብሎ
ፊቱን ጭጎጊት ታውቃላችሁ፣ ገጠር ልጆች ጭጎጊት ባረገ ቁጥር ሩታና ኤፍሬም አብርሃም ላይ ክፉ ነገር እንዳደረጉ የሰይጣናዊ ስራ እንዳደረጉ ብዙዎች እንግዲህ አይናቸውን እዛ ላይ ነበረ የጣሉት። ምንም ነገር አልተደረገም። እንዲህ ደግሞ ፈገግ ብሎ ስላዩት እናንተም ስላያችሁት የዝሙተኞች ጀማአ ደስ ሊላችሁ ይገባል። አብርሃምና ሩታ እንደዚህ ስቀው እውነቴን ነው ኬክ አብረው ሲቆርሱ ስታዩ ራሱ እውነቴን ነው ልትደሰቱ ይገባል እንጂ ልትከፉ አይገባም። ቪዲዮ የቆየ ነው ልትሉ አይገባም። የዛሬ ቪዲዮ እያያችሁ የቆየ ነው የተቀነባበረ ነው ማለት ምንድን ነው? እዛ ጋር እነ ኖቤል ሁሉ እያሉ የሚቀነባበር እኮ ያስታውቃሉ። ባይዘዌ ማለት ነው ወይ እጁ ላይ ወይ እግሩ ላይ ወይ አንገቱ ላይ የሆነ ቦታ የመደብዘዝ ያን ነገር ያለ መምሰል የሆነ ውሃማ ነገር ያሳያል። በደንብ ልብ በሉና እንትን በሉ ማለት ነው። አሁን መቼም ዘመን አመጣሽ ይቀናበራል አይ ነው እያላችሁ የምትሉት አይደለም። ትክክለኛ አዲስ ቪዲዮ ነው። ለምንድን ነው የምንወሻሸው ማለት ነው? በእውነት ባለፈው ራሱ የሄርሜላን ወደ አብርሃም እንግዲህ ሄደ ወደ ሄርሜላ አብርሃምን እንግዲህ ያሰረቀች ጊዜ የቆየ ቪዲዮ ነው ስትሉ ነበረ። እሱም የቆየ አይደለም። እነሱ በእርግጥ ቀርጸው ነው የሚያስቀምጡት። በቀን እንግዲህ ብዙ ቪዲዮዎችን ቀርጸው ያስቀምጣሉ። ይሄ ግን የአሁን ነው። ከዚህ በፊት የተለቀቀ ቪዲዮ አይደለም ልላችሁ እፈልጋለሁኝ። ውድ ተመልካቾቼ ዛሬ እንግዲህ የደስታ ቀን ነው። እንኳን ደስ አላችሁ። ሰርፕራይዙን በዚህ አይነት እንግዲህ ሩታዬም አሳይታናለች። ይሄም ለጠላቶቿ እውነቴን ነው ትልቅ መልእክት አለው። አብርሃምን ከሩታ ጋር እንዳይገናኝ ብዙዎች ሲያረጉ ነበረ፣ ከራሱ እህት ጨምሮ። ዴቭን በዚሁ አጋጣሚ እናመሰግናለን ማለት ነው። እነኛን እብዶች ስለያዘልን የአብርሃም ሰላም እንዲበጠበጥ ስላልፈለገ እንግዲህ ማናት ቡዜም ቁጭ ብላ ቤቷ ቪዲዮ እያየች ነው። ውሽሚትም አንጀቷ እያረረ እንግዲህ እየተመለከተች ነው ማለት ነው። ዳኒም ያጨብጫቢ ሽንታም የወንድ ግማሽ ሸለፈንት እንግዲህ ልጅ ማለት ነው። እሱም እንግዲህ ዛሬ አልመጣም። ማንም ስለሌለ በሰላም ሄደው ደስታቸውን ስለተካፈሉ ደስታቸውን በሰላም ኬኩን ቆርሰው በሰላም ሪል ስቴት ድረስ ሄደው ተፈራርመው ስለመጡ እኔ ደስ ብሎኛል። እንግዲህ እዚህ ጋር ምን ተሰማችሁ? የአብርሃም መዳን እንዴት ነው? ለውጡን እያያችሁት ነው ወይ? ታሟላላችሁ ነው? አብርሃም እንግዲህ